እሺ ከፈተው። አልሐምዱሊላህ ያው ዛሬ ትልቅ ሰርፕራይዝ አለ ብናቸው ሰርፕራይዙን ሁላችሁም ልታዩት ነው። አቡበከር ምንም ነገር የለም ብለዋል። እስኪ እናንሳ። ያቡኪ ግድ አፈርበልት መጀመሪያ አቡኪ ሪል ሰርፕራይዙን አፈ ለማንኛውም ያጀማ ያው ሰርፕራይዝ ነው። ኦኬ ማሻአላ አልጠበቃችሁት። ይሄ ነው ሰርፕራይዝ። ለማንኛውም ያጀማ ያው የገመታችሁ አብዛኞቹ ነበራችሁ። ያው ሐናን ቃሏን ጠብቃ 1 ሚሊዮን ባይሞላም ለዳዕዋው እንዲሁም ብላ አይፎን ልካለች። እንግዲህ አላህ ይቀበላት። ጀዛኪላሁ ኸይረል ጀዛ። እኛም ደግሞ አላህ ከሚጠቀሙበትና ለዳዕዋው አስተዋጽኦ ከሚያደርጉበት ያደረገ እና ይሄን ያጀማ አይታችሁታል። ይከፈት ሐናን ጨምሪበት። ከዛ በፊት ኮሜንቱን በተክቢራ ብቻ ሌላ ነገር እዛ ኮሜንቱን በተክቢራ ብቻ። አላሁ አክበር። እኔ ግን ምን እንዳደረኩኝ ታውቃለህ ኢምራን? አየሁትና ማለት ነው መቼስ ስልክ ስለሆነ ኮፍያ ውስጥ ሊኖር አይችልም በምንም ተአምር። ላይክ ሳይዙ ምናምን ሳየው ባዶ ነው። ከዛ ተበላው። ምን ያደርጋል? አንተ አላስተዋልክም እንጂ ቀስ አድርጌ አስገብቼ ነው። በነገራችን ላይ ይህንን ነገር በምንም ተአምር እንደቀለ እንደ ትንሽ ነገር እንዳትመለከቱት። እንደ ትንሽና እንደ ትልቅ ነገር አትመልከቱት። ማለቴ ከነገሩ ክብደትና ከነገሩ የሆነ ትንሽ መሆን ሳይሆን ዋና የሚታየው ኢንቴንሽኑ ምንድነው ነው፣ ሐሳቡ ምንድነው ነው። እና እህት ሐናን ኢምራንን 1 ሚሊዮን እንዲገባ በዛውም ደግሞ ኢምራን ቦዝ ተጠቃሚም እንዲሆን፣ ያው ኢምራን ተጠቃሚ እንዲሆን ማለት ይህንን ወስዶ እንትን ብሎ መቼስ በልቶ አይደለም የሚጨርሰው። ለዳዋው ነው ኦልሬዲ ተጠቅሞ እንትን የሚለው ማለት ነው። ቪዲዮ ቢቀርጽበት የተለያየ ነገር ቢያደርግበት ያንን ኢንቴንሽን በማሰብ ለወንድም ኢምራን ከውጭ ሀገር ከባህር ማዶ ወደዚህ ሀገር ልካ ያው እዚሁ ፊት ለፊት ያመጣ ሰርፕራይዙን ፊት ለፊት ከፍተንላቸዋል ማለት ነው። እናንተ ለሷም ዱአ አርጉላት፣ ለኢምራንም ዱአ አርጉለት። ኢንሻአላህ ተክቢርም እያላችሁ እንደተባለው ለኢምራንም ለሷም ዱአ አርጉላቸው ማለት ነው። ኢምራንም አላህ Subhanahu Wa Ta'ala የተሻለ ከዚህ በላይ የተሻለ ነገር ላይ እንዲሰራ የተሻለ ነገር ላይ አላህ እንዲያደርሰው፣ እህት ሐናንም አላህ ባወጣችሁ እንዲተካላት፣ አላህ እንዲቀበላት፣ ኢኽላስ እንዲጨምርላት፣ የተሻለ ደግሞ አላህ ሰጥቷት ሰጪ እንድትሆን ዱአ አርጉላት ማለት ነው። አይ ቲንክ ያ ነው። ኢምራን ወደ መክፈቱ ሴሪሞኒ ብንገባ አይ ቲንክ ጥሩ ይመስለኛል። ከሱ በፊት ወይስ ሰዓት ነው የምትጠቀመው? እሺ ከተቻለ እንደዛ ነው እንሞክረዋለን። ለማንኛውም ያው እህት ሐናን አላህ ይቀበልሽ። አላህ እንዳሰሰች ሁላ አንቺም እንዳሰሰች ያው ኮሜንት ካላችሁ ቢያስባል ሁላችሁም ደስ ብሏችኋልና አንቺም አላህ በልጆችሽ ቤተሰቦችሽ የሚያስደስትሽ ያድርግሽ። ትልቅ ነገር ነው ብለን የምናስበው ለምን ካላችሁኛ ጀማ ይሄ ለዳዕዋው ነው የሚሆነው። በደንብ አዳምጡ። ለዳዕዋው ነው የሚሆነው። ኦኬ ለዳዕዋው ስላችሁ ቪዲዮ ሲቀረጽ አሁን ተቃላችሁ ይሄ ጥራት አለው አይደለ? ስለዚህ የተሻለ ቪዲዮ የተሻለ ኮንተንት እንድሰራበት የሚሆን ነገር ነውና ለኔ ብቻ ሳይሆን ለሁሉም ነው አስተዋጽኦ ያደረግሽውና ሐናን አላህ ይቀበልሽ። እና ይሄ መናገር ፈልጋለሁ። ሁላችሁም ደግሞ ስጠብቁ የነበራችሁ ደስ የሚያላችሁ አላህ ክብር እንላለሁኝ። ኢንሻአላህ ይላጥ ካላችሁ ይላጥ፣ ካልተቻለም እንደዚህ ሀገር እንጠቀመው። ሐናን ጨምሪበት። ኦኬ በዚህ አጋጣሚ ኢንሻአላህ እኔ እናንተ ይሄን ጽር ሲሰሩ ብዙ ነው ከእናንተ የተማርኩት ብዙ ነገር። አውሽ 1 ሚሊዮን ብገባ ደስ ይለኝ ነበር፣ ግን ባይሆንም ምንም ችግር የለም ትገባለህ ኢንሻአላህ። እንዳታቋርጡ ፎሎ እንድታረጉት ሁላችሁንም፣ አቡኪም ጃን ሁሉንም ፎሎ አድርጉ ፕሊዝ። ይጠቅሙናል እንጂ አይጎዱንም። እና ወደፊት ደግሞ እኔም ከእናንተ ጋር ነው ስፖርት ማድረጋችሁ። ቴንክ ዩ ሶ ማች አም ሶሪ ብዙ ነገር አልችልም። እኔ በጣም ደስ ብሎኛል። ኢምራን በርታ፣ ባንተ ብዙ ተምሬያለሁ። እኔ በእናንተ በሁላችሁም ብዙ ነገር ተምሬያለሁ እና ኢንሻአላህ ወደፊት ደግሞ አብራችሁ መቆም ልጅ ያርገኝ። ዑምራውንም ትሄዳላችሁ በቅርብ ኢንሻአላህ። አላህ ይወፍቃችሁ። ጥሩ ወንድሞቼ ናችሁ። ቴንክ ዩ ሶ ማች አይ ዶንት ኖ ዋት ቱ ሴይ። ክፈተ በቃ ጀዛኪላሁ ኸይረል ጀዛ ኢንሻአላህ። ይከፈት ካላችሁ እንከፍተዋለን። ከመክፈት በፊት አንድ ነገር ልናገር። ቀጥል ኡስታዝ።
ክበተው አየህ ክበተው። ከዛ በኋላ ደስታችንን እንገልጻለን። ኡስታዝ ጀማል በል አንተ የምትለው ነገር አለ መሰለኝ። ጎ ሄድ ቀጥል ኡስታዝ። እሺ ቢስሚላህ በመጀመሪያ አልሐምዱሊላህ ረቢል ዓለሚን ሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። በመጀመሪያ አላህ እናመሰግነዋለን ለዚህ ስላበቃን ማለት ነው። ለምን መሰላችሁ? አላህ ወለዚነ ጃሃዱ ፊና ለነህዲየነሁም ሱቡለና፣ እነዛ በእኛ መንገድ ለሚታገሉ ሰዎች ይበልጥ ቅኑን መንገድ እንመራቸዋለን እንላለንና በምን መልኩ ነው የሚመራን ከተባለ በዛ በዳዕዋው ዘርፍ ላይ ማነው እሱ በሚወደው መንገድ ላይ ቀጥ ብለን እንድንሄድ ማነው ሰበቦቹን ነገሮችን ያመቻቸልናል ማለት ነው። በመቀጠል እህታችን ሀና ኸይር ጀዛሽን አላህ ይክፈልሽ፣ በወጣሽበት ይጥፍ ድርቡን አላህ ይተካልሽ፣ ሰላምሽን ያብዛልን፣ ጤናሽን። ካሁን በኋላ አንቺ የአላህ ምርጥ አንበሳ ልክ በነቢ ዓለይሂ ሰላቱ ወሰላም ጊዜ ሶሐቢያት እንደነበሩ በዛ ጀግና እህቶቻችን እንደነበሩ ሁሉ ማለት ነው። አንቺ ደግሞ ለዘመኑ ሴቶች አርአያ የምትሆን ጀግና አላህ ያድርግሽ። ከምንም በላይ በዲንሽ በቁርአኑ በሶላትሽ ለአላህና ለመልእክተኛው ገንዘብሽን ብቻ ነፍስሽን ህይወትሽን ምስጪ ጀግና አላህ ያድርግልሽ። አሸናፊ አላህ ያድርግሽ። ተሸናፊ ከመሆን አላህ ይጠብቅሽ። ከውስጥም ከውጭም ጠላት አላህ ይጠብቅሽ። አዱንያን ያንቺ እግር ስር አላህ ያድርግልሽ። አንቺ ደግሞ የአላህ አገልጋይ አላህ ያድርግሽ። ከአላህ ውጭ ያሉ ነገሮች ሁሉ አላህ Subhanahu Wa Ta'ala ማንና አንቺን እንዲፈርሹና እንዲያከብሩሽ፣ አንቺ ደግሞ አላህን ፈርተሽ አክብረሽ ማን የምትኖር ጀግና አላህ ያድርግሽ። በመቀጠል ኢምራን ወንድማችን አላህ Subhanahu Wa Ta'ala ይስጥቃማውን አላህ ይስጥ። ገና ይቀርሃል። አንተ አላማ ማን ነው? ዝናን ከፍ ማድረግ አይደለም። ወላሂ ላዚም እናውቃለን። ራስን ዝቅ አድርጋ የተሰደብከ የተተቸ ኡስታዞች የተሰደቡ አላህና መልእክት የተሰደቡ ግንስ ነገ የተሻለ ነገር አገኛለሁ ብለህ ነውና በመቀጠል ሙስሊሚን ወንድሞቼ በጣም ነው ማዝነው። ወላሂ በጣም ነው ማዝነው። 1 ሚሊዮን ማስገባት አቃተን እኮ ኢምራንን ማን 1 ሚሊዮን። ይሄ ማለት እንደው እሷ ማለት ነው ንያ ስላደረገች እጁ አስገባቸው ችግር የለውም። መኪና ቢሰጠውስ ይሄ ማለት ልናስመልጠው ነበር ማለት ነው። ስለዚህ ኢንሻአላህ ካሁን በኋላ መዳከም የለብንና ብዙ ማውራው ነገር አለኝ። ዛሬ ግን የደስታችን ቀን ነው። እንኳን ደስ አላችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ምን የሚሰሙ ሰዎች አሉ። ሳውዲም ያሉት ዘመዶቼ ባለፈው ነገር ሰምተው ነበር። በጣም ደስ ብሏቸዋል። እኔ ያው ሐናን በሌላ ስሜ ደግሞ ኸውላ እባላለሁ። ትክክለኛ ስሜ ነው። ሁለቱም ስሜ አንድ ነው። ኢንሻአላህ ቤተሰቦች የምታዩኝ የመን ያላችሁ ያያችሁኝ ፎሎ አድርጓቸው። ኢምራንን ባለፈው ልካችሁልኝ ነበር አይታችሁኝ በቪዲዮና ሳውዲም ያላችሁ ኤቭሪዌር ያላችሁ ዘመዶች የራሱ ፕሊዝ እነ ኢምራንን ፎሎ አድርጉ ሁሉንም። ሶ ቴንክ ዩ ጀዛከላሁ ኸይረል ጀዛ። ያው ያ ጀማዓ ይሄ አዲስ ዘመን ነው ብያችሁ ነበር። በዚህ በአዲስ ዘመን ቲክቶክ ላይ የሚሰራውን ስራ አይታችኋል። ወሊላሂል ሐምድ ብዙ ሰዎች ሂዳያ እያገኙበት ነው ያለው። ብዙ ሰዎች እየተማሩበት ነው ያለው። ኢቨን ገስት ላይ ካያችሁ ከትናንትና ጀምሮ ብዙ ሰዎች እየገቡ ይወያያሉ፣ ስለ እስልምና ስለ ክርስትና ያውቃሉና በዚህም ደግሞ ከጎን ያላችሁ ሁላችሁም ጀዛኩሙላህ አላህ ይቀበላችሁ። እህታን ያው የሀዲያ ትንሽ የለውም አክብረሽ ፎሎ እንድንደረግ ብለሽ 1 ሚሊዮን ቻሌንጅ አሰመርሽው። ያው ቃል የገባሽው አንቺ ነሽና አላህ ይቀበል ይችላልሁኝ። ለማንኛውም ጀማ ሞባይሉ ይሄ ይመስላል። ኢንሻአላህ ከዚህ በኋላ በዚህ ነው ቪዲዮ የምንሰራው። በቃ እኔም ሐሳብ ጨምሩበት ኢንሻአላህ። አይመን አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወይ ሀቢበቲ እንዴት ነሽ? እንዴት ነሽ? አስተማሪው ነው ጋር ኔትወርክ በጣም ይቆያል። አልሐምዱሊላህ ተስላለ ደስ ብሎኛል። ወላሂ በጣም ነው ደስ ያለኝ። አላህ ይረዳሽ ይመስላል። ምክንያቱም ኢምራንን ኡማይመን አትሰሚም፣ ድምፅሽ ታፍኗል በጣም ወይስ ሊቀርብና አሁን የመጣሽው ቀጥይ። ኔትወርክ አሁን መጣ። ኔትወርክ ነው። እሺ እስካሁን ያወራሁት አልተሰማም። ቢስሚላህ እሺ ጀዛከላ ኸይረን። በቅድሚያ አላህ ባወጣሽበት ገንዘብ አላህ የተሻለን መንዳ ኸይርን ነገር ይመንዳሽ። ከአላህ ዘንድ የምታገኘው አጅር የምታገኝበትን ነገር አላህ ያድርግልሽ። ምክንያቱም ኢምራንን አይደለም ያገዘችው ያጀማ። ለኢምራን ጊፍት መስጠት ሌላ ታሪክ ነው፣ ግን ኢምራንን ሳይሆን ዳዕዋውን ያገዘችው። ይሄ ዳዕዋው ሂደት በደንብ እየተሳለጠ በደንብ በቪዲዮም በተለያየ ነገር እንዲሄድ ነው ያደረገችውና ንጽጽር የሚሰሩ ልጆችን ስናግዝ ማንን የምናግዘው ሲባል ዳዕዋውን ነው የምናግዘው፣ ዲኑን ነው የምናግዘውና አላህ ኸይር ጀዛሽን ይክፈልሽ። ከም ነገር መሽቀዳደም አለብን እላለሁ። ኢንሻአላህ ኢምራንን ደግሞ 1 ሚሊዮን እናስገባዋለን። ሄዷል ግን 70 ምናምን
ሺህ ሰው ነው የቀረው። ትንሽ ሰው ናት 70 ምናምን ሺህ ሰው 60 ምናምን ሺህ ሰው ማለት እና ቶሎ ቻሌንጁን ቶሎ ብናፋጥነው እና 1 ሚሊዮን ብንሞላው የተሻለ ነው ላለው ኢንሻአላህ። አንድ እህታችን 1 ሚሊዮን ሲገባ 100 ሺህ ብር ለዳዕዋው ግዛለሁ ለመጽሐፍ መግዣ ብለች እሱን ቻሌንጅ አለ ኢንሻአላህ በርቱ። በመቀጠል ደግሞ እስካሁን ያው ባደረግነው እንቅስቃሴዎች የምታግዙ በጊፍት የምታግዙ እና ጓስ ሌሎች ሜቶች ጀዛኩሙላህ። እንዲሁም ደግሞ ኮሜንታተሮች ኮሜንት ማድረግም ቀላል ነገር ስላልሆነ በኮሜንትም እያገዛችሁ ታብታብ በማድረግም እያገዛችሁ ስለሆነ አላህ ይቀበላችሁ እላለሁ። አጠራጣጋችሁ ሀሳብ አስቀምጡና ኢንሻአላህ ዲያቆኑ ጋር ነው ቄሱ ጋር ሰው እሺ የሉም። እሺ ዲያቆን ሰላም ብያለሁ አለ ወገናችን ኢምሩ። እኔ አንድ ነገር ልበልና ትቀጥላላችሁ። ማለት ዳዋውን ከፍ ያደርገዋል። ሜቢ ክፍተት ካለ ክፍተትን ይሞላል ብለሽ ይሄንን ነገር ነው እየተሻለና አላህ አንቺ ክፍተት አለባት ባለው ወይ ደግሞ ከዚህ በላይ ከፍ ማለት አለባት በሚለው ነገር አላህ ከፍ ያርግሽ፣ ክፍተትሽንም አላህ ይሙላልሽ። በዚህ አላህ ያስብሽ ነው የምለው። በተረፈ መብሩክ ብያለሁ ኢምሩ። ያው ካንተ ብዙ እንጠብቃለን እና አላህ ይቀበለን ሁላችንንም። እንግዲህ ደግሞ ከሁሉም ደግሞ በላይ ትልቁ ዓላማችን ቢያንስ አሁን መታየት ብንችል በጣም ከሩቅ ቦታ ነው ያለነው የተሰባሰብነው ማለት ነውና ይሄም ደግሞ የሆነው ለአላህ ብለን ነው እዚህ የተሰበሰብነው። ለአላህ ብለን እንዲህ እንደተሰበሰብነው እንግዲህ ከዛ ከመንግስቱ ወይ ደግሞ ከዓላማችን ከአሂራ ሁላችንም እንዳንቀር ከቁጥር እንዳንቁላል ወደ አንቺ ይመልከት እላለሁ። ጀዛከላህ ይሄን ለማለት ነው ኢምሩ። ወያከ ኸይረል ጀዛ አላህ ይቀበል ሐቢቢ። ሁላችሁም ጀዛኩሙላህ። ደስ ያላችሁም ከላይ ያላችሁም እነ ኸይሪያ ጀዛኩሙላህ። እሺ ወገናችን ሰላም ብያለሁ። ሰላም ሙስሊም ወንድሞቼ እንዴት ናችሁ? ክርስቲያንም ሰላም ብያለሁ ሁላችሁም። በዚህ አጋጣሚ ያው እኔም ደስ ብሎኛል። ስለዚህ ስርዓት እንድትይዙ ክርስቲያን ወንድሞቼ ግን አደራ ምለው ሙስሊም ወንድሞቼ አደራ ስድብ እንዳይኖር ሲወያዩ በቃ በመልካም ነገር በኮሜንት እንዳትሳደቡ በፈጣሪያችሁ ስም ነው የምለምናችሁ። እንደው አደራ ብያለሁ። አደራና ሁላችሁንም አከብራለሁ፣ አመሰግናለሁ። አንዴ ወጥቼ ደውዬ ተመልሼ ልግባ ከይቅርታ ጋር። ችግር የለውም። አስተያየቱን ሀሳቡን ተቀበለናል። ምክሮቱም ደግሞ በጣም ደስ ይላል። ክርስቲያኖች አትሳደቡ ሙስሊሞችም ተው ነው ያሉትና ይሄ የሚያስማማን ሀሳብ ነው። ሀሳብን በሀሳብ መሞገት ድሮ ጀምር ሲባ ዋናቸው ማለት መጥተው ነው። በሳቸውም አልቻሉም እና ኢንሻአላህ አሁን ግን አንተ የምታመጣው ቀስ ደግሞ ደስ ጥሩ ከሆነ ኢንሻአላህ በጥሩ መንገድ ጥያቄዎቻችን እየጠየቅን ሚውት አገን ደግሞ እናዳምጣለን ማለት ነው። ሳይወርድ ይደውል እና እውነት ነው የምንፈልገው። አሁን እንደዛም ይቻላል። ሳይወርድ ደውልለት። እሺ ከቻል እሺ። ያው ኔትወርክ እንዳያስቸግረ ነው በኋላ ለመግባት ምናምን። ትክክል። እስከዛው እኛም ያጀማ ማወቅ ያለባችሁ ነገር ውይይት ስንወያይ ክርክር ብቻ አንፈልግም። ፈልጎ የሚከራከር የለም፣ ፈልጎ የሚጮህ የለም። እናንተ ናችሁ እንደዚህ የምታደርጉት። ኦኬ እውነት ካላችሁ ያላችሁ እውነት መታችሁ ስበኩ። እነዚህን አምላኮች መታችሁ አስረዱ። በጣም ሲምፕል ነገር ነው። ክርክር ጥቅም የለውም። እኛም ለዛ ነው ሁልጊዜ ሲገቡ እንድትረጋጉ የምናረጋችሁ፣ እንዳጮህብን የምናረጋችሁ። ስለዚህ ወገኖቻችን በዛ መንገድ ተወያዩ። አሁን የመጣው እንግዲህ ወገናችን ጥሩ ስብዕና ነው ያለው። ኢቨን ባለፈው ጠይቄው አላቅም ግን ወይም ደግሞ በዚህ ለክል አስረዳ አልችልም፣ ቄስ ግን አመጣለሁ ብሎ በቃሉ መሰረት ተገኝቷል። ቄስ ይዞ ማለት ነውና ይሄ በእውነቱ የሚደነቅ ባህሪ ነው። ካላወቃችሁ አላቅም ብላችሁ አልፋችሁ የሚያውቅ መጥራትና ወገናችን አላቅም ካለም በኋላ ቄስ ነው ያመጣውና ይሄ በጣም ደስ የሚል ነገር ነው። ኢንሻአላህ ቄሱ እንደሚመጡ ውይይቱም እንደሚከናወን ተስፋ እናደርጋለን። እስከዛ ሁላችሁም ሼር ኮፒ ሊንክ አድርጉ። ወንድሞች ደግሞ ሀሳብ ጨምሩበት። ታብታ ማድረግ ደግሞ አትርሱ። በተጨማሪ ያጀማ ቪዲዮ ለቅያለሁ። የመጨረሻ ቪዲዮ ይሄ የገባችሁ ኢዩት ኮፒ ሊንክ አድርጉ። ሪፖርት የተደረገ ስለሆነ ፕሊዝ ኮፒ ሊንክ፣ ላይክ፣ ኮሜንት ጽፋችሁ ተመለሱ። የመጨረሻ ቪዲዮ ላይ ቀጥለው። አዎ እንደዚህ አይነት ውይይቶች በጣም እንፈልጋለን። እውቀት ላይ መሰረት ያደረገ ማለት ነው። እኛ የምንጠቀምበት እነሱም ከኛ የሚጠቀሙበት። ሰላማዊ የሆነ ንግግር ካሌለ ዝም ብሎ
ዋልጌነት የበዛበት ንግግር ከሆነ አይታችኋል። እናንተ ማትጠቀሙም እኛ ምንም የምንጠቀመው ነገር የለም፣ እነሱ ምንም አይጠቀሙም። እና ከዛ አንጻር አላህም የሚያስደስተው ውይይት፣ ሰውም የሚያስደስተው ውይይት፣ እነርሱ የሚጠቀሙት እኛ የምንጠቀመው ለዘብተኛ በሆነ መንገድ ስንወያይ ነው። አይ ቲንክ አንድ ስልክ ስላለው ይመስለኛል የወጣው በመሀልና ኢንሻላህ ሲመጣ ይዟቸው ይመጣል። በደንብ ጥሩ ነገር የምናያለን ብለን እናስባለን። ከዚህ በፊት ያለው ነገር ያው ኦልሬዲ የታየ ነገር ነው። ሌላ ክርስቲያን ካለ ኢንሻላህ ይግባና እና እንትን እናስተናግዳቸው። እስከዛ ሰላም አለይኩም። ቤኪ ካለ ከሪኩዌስት ላክሽ። ቤኪ ቤኪ ካለ ቤኪ ትላንት ረጅም ሰዓት ኢምሮ አለክ በቃ ልወጣ ነው። እሺ ስራ ላይ ነኝ። እንዴ ግን አንዴ ቄስ ቤት ሄዱ። አንድ ስልክ ስላለው ይምሩ ስልክ እያወራ ፖዝ ሆኖ ነበረ። አወረደ ይመስለኛል። ያው ትንሽ ደቂቃ ሲቆይ ያወርደዋል። ኦኬ እሺ፣ ቄሱ እባክዎትን ካሉ ይመለሱ። እስከዛ ሌሎች እናስተናግድ። አንድ ልጅ እጃ የጠራው ልጅ ገብቷል። አይ ቲንክ እሱን ይመስለኛል። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዝ ገስት ላይ እንትን 5300 ሰዎች እዚህ ይታዩኛል። ባረከላሁ ፊኩም። ዕምራን የለቀቀ ቪዲዮ አለ። ሁላችሁም ጀዛኩሙላሁ ኸይረን ዱይት አድርጉ። አሁንም ይሁን በኋላም ይሁን እሺ። የዛሬውን ርዕስ ሰምተኸዋል? ስለ ስላሴ አይደለም? አይ ዛሬ ስለ ስላሴ ሳይሆን ስለተረሳው አምላክ ነው። ማለትም ስለ መንፈስ ቅዱስ ነው። መንፈስ ቅዱስን ታመልከዋለህ? አዎ፣ መንፈስ ቅዱስ ማለት የእግዚአብሔር መንፈስ ነው። ስለዚህ ያው ታመልከዋለህ። እሺ፣ መንፈስ ቅዱስ እስኪ የተመለከበት ቦታ አለ ማስረጃ ከመጽሐፍ ቅዱስ ላይ? እኔ ይገርምሃል ቤኪ፣ ክርስቲያኖችን አውቃለሁ፣ ኢቨን ቸርች ድረስ ሄጄ ተወያይቼ አውቃለሁ። እና አብዛኛው ጊዜ እግዚአብሔር ይመስገን ኢየሱስ ይመስገን የሚሉት እንጂ መንፈስ ቅዱስ ይመስገን አይሉም። መንፈስ ቅዱስ ባለፈው መጋቢ ጉሉ ሐዲስ መጥተው ነበርና ተጠይቃቸው ወጥተዋል ከላይ እና እንደዛ ነው አሁንም ሜቢ የሚሆነው። ብቻ ግን ውዝርን ሰጣቸው። ሜቢ አልሰሙ ሊሆን ይችላል። ግን ያው ደውለህላቸው ከሆነ ነግራቸው ከሆነ መገኘት ነበረባቸው። ታዘባቸው አንተ። ብቻ ግን ሌላም ጊዜ ቢሆን እንዲመጡ አድርጋቸው። እሺ፣ ችግር የለብንም። ነገም ከፈለጉ ይምጡ። እሺ፣ ምንም ማድረግ አልቻለም። ያጀማ ቄሱ እንግዲህ አልመጡለትም። ሲመጡ እንጠብቃለን። እስካሁን 3 ቄስ መጣ። አራተኛው የዛሬው ነበር። የዛሬው አልተሳካ። እንጠብቃለን እንግዲህ። ግን ዘካርያስ ለትህትናና ለሙከራ እናመሰግናለን። እሺ ቤኪ እንመለስና ኢየሱስ መጽሐፍ ቅዱስ ያልተመለከም ቤኪ ሚታንስ እሺ፣ ብቻውን እኔ ታመልኳል የሚል የለም። ብቻውን ሳይሆን አብ ወልድ መንፈስ ቅዱስ ነው አልኩ። አብ ወልድ መንፈስ ቅዱስ በአንድ ይመለካሉ እንጂ ለየብቻ ተገነጣጥለው የሚመለኩ 3 አምላክ አይደሉም፣ አንድ ናቸው። እስኪ አንብበው ይሄን ጥቅስ ምንድን ነው የሚለው? አንብበልኝ። ብዙም አይጣቸው ነበር። እሺ፣ መንፈስ ቅዱስ ማለት መጀመሪያ አብ ወልድ መንፈስ ቅዱስ ተባለ። አብ ነው እንትን መንፈስን ወልድና መንፈስ ቅዱስን እንትን ያላቸው ማለት ነው፣ በቃሉ የገለጻቸው። ስለዚህ እሱ ምን ላይ ያስገባናል? ስላሴ ላይ ያስገባናል ማለት ነው። ስላሴ ማለት አብ ወልድ መንፈስ ቅዱስ ነው። እሱን ደግሞ ብነግረህ እሱ ራሱን መልሱ ይሰጥሃል ማለት ነው። አያችሁ አጀማ መንፈስ ቅዱስ አምላክ እንደሆነ ማሳየት ከበደው። ቤኪ አብ ወልድ መንፈስ ቅዱስ ሌላ ፖይንት ነው። ጥያቄ ኢየሱስ አምላክ እንደተባለ በመጽሐፍ በእናንተ አስተሳሰብ እንዲሁም ደግሞ ስላሴዎች አምላክ እንደተባለ ሁሉ የት ቦታ ላይ ነው መንፈስ ቅዱስ አምላክ የተባለው? ኢየሱስ ለብቻው አምላክ ተብሏል። አብም ለብቻው አምላክ ተብሏል።
የት ቦታ ላይ ነው መንፈስ ቅዱስ ላይ ብቻ አምላክ የተባለው? እሺ እዚህ ጋር ልንገረሽ። መጽሐፍ ቅዱስ እግዚአብሔር በባህሪው አንድ እንደሆነ እንዲሁም በአካል ሶስትነት እንደሚታወቅ ያስተምራል። ለሶስትነቱ ደግሞ ለሶስትነቱ ደግሞ ማስረጃ ልስጥህ። ለሶስትነቱ ደግሞ ማስረጃ ልስጥህ። ለሶስትነቱ በወንጌል ማቴዎስ ምዕራፍ 28 ቁጥር 19 እሺ ቤኪ ወረዳ ትመለሳል። ሌላ ክርስቲያን ካለ አስገቡ። ግን ይገርማችኋል መንፈስ ቅዱስ ሰዎችን በአናታቸው እየዘቀዘቀ አጸልያቸው ነበር። እሱ ላይ እንመጣለን። ግን መጀመሪያ ይለፈኝ ስላለ ኢንሻአላህ አናስጨንቀው። እሺ ባንዴ እስከዛው ተበጓጀ ማን ያስገባ? እሺ ኤቢ ሰላም ብያለሁ። ኤቢ ይሰማል? ይሰማኛል። እንዴት ነው? ከየት ቤተ እምነት ነህ? እሱ ይቆየን አይሻልም? አይ እምነትህን ግልጽ አድርግ። ጴንጤ ነህ ኦርቶዶክስ ነህ? ያው እኔ በማንበብ ላይ ነኝ በሚለው ያዝልኝ። ምን ችግር አለው? ምን በሚለው አይቻልም? በቃ በመረዳት ላይ ያለ በሚለው ብትይዝልኝ አሪፍ። ኦኬ እሺ በመረዳት ላይ ያለ ችግር የለውም። ግን ድሮ ምንድን ነበርክ? ኦርቶዶክስ ነበርክ ድሮ ወይስ ጴንጤ ነበርክ? አሁን እሱን እንትን ይለፈኝ ሰርግልኛ እንዳወራህ እኮ ነው። ኧረ ተው ይሄማ ተገቢ አይደለም። እሺ በቃ እንዲገባህ ማለት ነው። አምላክ ሰዎችን በአናታችሁ ተዘቅዝቃችሁ እንዲጸልዩ ያደርጋቸዋል። እየዘቀዘቀ እንደዚህ አጸልያቸዋል። አረ ስለሱ የማውቀው ነገር የለም እውነት ለመናገር። አይ እኔ አሁን መጀመሪያ ላይ ስጠይቅ የነበረው የሚለው እስኪ አንብበው። ይሄ ምንድን ነው የሚለው? እኔ ስለሱ ማውቀው የለም አልኩ እኮ ይምራን። እኔ እኮ መንፈስ ቅዱስ ምናምን ስለ መንፈስ ቅዱስ አምላክነት ምናምን ስታነሳ ሜቢ ስለሱ መመለስ ከተቻለ ብዬ ነው እንጂ ስለሱ ማውቀው የለም። በቃ ትመልሳለህ። ግን እዚህ ጋር ገመህ ሚላ መንፈስ ቅዱስ አምላክ ሚላ እዚህ ጋር ተመልከት። ሕዝቅኤል የእግዚአብሔር መንፈስ ያዘኝ በረጅም ተራራ ላይ በአናቴ ዘቀዘቀኝ አቆመኝ ይላል። አቆመኝ። ስለዚህ ሕዝቅኤል የእግዚአብሔር መንፈስ ቅዱስ በአናቱ ዘቅዝቆት ነበር። ይሄ ደግሞ ተገቢ አይደለም። በአናት የሚዘቀዝቅ ጋኔን ነው እንጂ እኔ አምላክ ነው ብዬ አላስብም በራሴ ማለት ነው። አንተ ምን ይመስልሃል? በአናት የሚዘቀዝቅ አይ ስለ ያው ብዙ ጊዜ ባይብል እኮ አውድ ስላለው ዲቴሉን ስለማናነብ ከቆነጸል ነው እኮ አስቸጋሪ ነው። ለዛ ነው እኮ እኔም ስለዚህ አንተ ዲቴሉን አንብበህ ማስረዳትም አንተ ግዴታ ነው። መጽሐፍን አንብበህ ሱማ ኦፍ ኮርስ ግዴታዬ ነው እንዴ? ሱማ ግዴታዬ ነው እንዴ? ምንም ማንበብ እኮ ኖ ግዴታዬ ነው ስለ አንብቦ ለመመለስና እንትን ኮንቨርሴሽን ውስጥ ለመግባት በደንብ እውቀቱ ያስፈልጋል። አሁን የሆነች ሁለት ሴንቴንስ እንደዚህ ትላለች ካልከኝ እኔም ደግሞም አላውቀውም በዛ ላይ ምን ብዬ እመልስልሃለሁ? ስለዚህ አንብበህ መልስ አዘጋጅ። ዋናው ግን እኛ እንዳሳየ ነው። ሙሉ ከፈለግ ማንበብ ትችላለህ። ምንም አይቀይረውም። ስላሳየኝ ሙሉ አንብበው። ያው እዚህ ጋር በአናቴ ዘቀዘቀኝ ይላል። እግዚአብሔር ሰዎችን በአናቴ ዘቀዘቀኝ ይላል። ደግሞ ተገቢ አይደለም። አሁን መንፈስ ቅዱስ አምላክ እንደሆነ ማስረጃ አለ? አይ እኔ ያው የመንፈስ ቅዱስ አምላክነት ወይም ከአብና ከወልድ ጋር አንድ በተፈጥሮ በባህሪ አንድ እንደሆነ የሚያሳይ ብዙ የመጽሐፍ ቅዱስ ምዕራፎች አሉ። ኦፍኮርስ ለምሳሌ የሐዋርያ ስራ ምዕራፍ 5 የሐዋርያ ስራ ምዕራፍ 5 ትከፍትልኛለህ? እከፍትልሃለሁ። ከሱ በፊት እኩል አይደለም። መንፈስ ቅዱስ ተላላኪ ነው። ይሄኛው ላኪ፣ ይሄኛው ተላኪ ነው። መንፈስ ቅዱስ ስራ መላክና ማገልገል ነው። ስራው አምላክ ያገለግላል ሌላኛውን አምላክ። ስለዚህ ስራ እንትን አይደለም እኮ አሁን የሆነ ማቹርድ የሆነ ወሬ እናውራ። እሱ እንደዚህ ማለቱ ተገቢ እየተማማረን ስለሆነ ግልጽ ለማድረግ ከታች ላለው ሰው ያ ይሄ እኮ ማቹርድ የሆነ ወሬ ነው።
አምላክ ተላላኪ ነው እንጂ አምላክ አይደለም። ይሄን ደግሞ መጽሐፍ ቅዱሳችሁ ነው። መጽሐፍ ቅዱስ ላይ አምላክ ተላላኪ ነው ይላል። ስለዚህ እኩል አይደለም። መንፈስ ቅዱስ እኩል አይደለም፣ ይላካል እንጂ አምላክ አይደለም። ምን መሰለህ አሁን መጽሐፍ ቅዱስ ላይ ያሉ ተርሚኖሎጂዎችን ምኖችን እኔ እናንተ በእኔ እናንተ አቅም ልንረዳቸው አንችልም። ቃል በቃል ብዋ እስከ አበው ምንድን ነው የሚለው? በስላሴ አካላት መካከል ገብቷል። እየጠየቅ ስለሆነ እኩል አይደለም የሚለው እንዲገባ ነው። እኩል አይደለም። እሺ ተመልከት። በስላሴ አካላት መካከል አብ የበላይ አስተዳዳሪ ነው። ወልድ የአብን ፍቃድ የሚፈጽም ነው። ለምሳሌ በፍጥረት ካለ በኋላ መንፈስ ቅዱስ ደግሞ በአብና በወልድ ያው የሚላክ ነው። ያ ስለዚህ አምላክ የሚላክ ነው ሲል አሁን የሚላክ ነው ሲል ተላላኪ ነው። አሁን ይሄ ምንድን ነው? ኢምራን አንተ እኮ አንደርስታንድ ታደርገዋለህ እኮ እውነት ለመናገር እኮ አንተ እኮ ይገባሃል እኮ በደንብ ገብቶኛል። ወላሂ ገብቶኛል። እያመለካችሁ ያላችሁት አምላክ አንደኛው ይልካ አንደኛው ይላካል። ታውቀዋለህ እኮ እኔ አሁን ለምሳሌ እንደዚህ ነው ብዬ አልከራከርም። ምክንያቱም እንደዛ ያለበት የራሱ አውድና የራሱ ትርጓሜ እንዳለው ነው እኮ ኢምራን። እሺ አውዱን ንገረኛ። እንደዛ ከሆነ ወላሂ አላውቅም። አውዱን ንገረኛ አንተ። ይልቅስ ስለሱ ጥቅስ ብዙ ዲቴል ማውቀው የለም፣ ግን እኔ ልስጥህ። በቃ ተው ሲጀመር አሁን አንድ ነገር ሲጀመር መጽሐፍ ቅዱስም አልነበረም። አየህ አታውቀውም። ኖ እኔ ልስጥህ። አሁን እኮ ስለ መንፈስ ቅዱስ አምላክነት መጽሐፍ ቅዱስም አታውቀውም። በቃ ቀጥታ ስጠኝ። በቃ ስጠኝ ቶፒክ አሁን አንድ ቶፒክ ከያዝክ አሁን ለምሳሌ ዛሬ ምንድን ነው ሰኞ አይደለ? ለሰኞ አንድ ቶፒክ ከያዝክ በዛች ቶፒክ አስተምረህ መጨረስ አይሻልም? ዛሬ ርዕሳችን ከሶስቱ አምላክ መካከል እዚህኛው አምላክ ርዕሳችን አንደኛው አምላክ መንፈስ ቅዱስ ርዕሳችን። ስለዚህ ስለሱ የተወራ ያለው አሁን ምናሳየሁ አንደኛ ሰዎችን በአማታቸው ስለዚህ ዛሬ የምንተማርክ አንደኛ አምላክ ብለህ የምታመልከው ይሄኛው አካል ሰዎችን በአናታቸው እንደሚያቆማቸው አንደኛ፣ ሁለተኛ ደግሞ የሚላክ እንደሆነ አይተሃል። አሁን ደግሞ አንተ አምላክ ነው ስላክ ማስረጃ በአምላክ እንደሆነ ከመጽሐፍ ቅዱስ ላይ ማስረጃ ስጠኝ። ይኸውልህ መጽሐፍ ቅዱስ ላይ ለምሳሌ የሐዋርያት ሥራ ምዕራፍ 3 ከቁጥር 3 እስከ 4 ላይ በጣም ግልጽ ጥቅስ ነው እሱ። አንተ ያው ማንበብ ከፈለክ ጥቅሱ የሚለው ጴጥሮስም ሐናንያ ሆይ መንፈስ ቅዱስን ታታልልና ከመሬቱ ሽያጭ ታስቀር ዘንድ ሰይጣን በልብ ስለምን ሞላ? እግዚአብሔርን እንጂ ሰውን አልዋሸህም አለው ይላል። ልፈስርልህ አይልም። እንደዛ አይልም። ተሳስተሃል። አሁን ያነበብከው የሐዋርያት ሥራ ምዕራፍ 3 ሳይሆን የሐዋርያት ሥራ ምዕራፍ 5 ቁጥር 4 ያነበብከው እና ከ3 እስከ 4 እያልኩ እኮ ነው። የሐዋርያት ሥራ ይኸውልህ ምዕራፍ 5 ከቁጥር 3 ጀምሮ አንብበው። አሁን ሾርት እያደረኩ ነው የነገርኩህ። ዝርዝር ማብራሪያው ጴጥሮስ ሐናንያ መንፈስ ቅዱስን እንዳታለለ ይናገራል። በቀጣይም ይህንን እግዚአብሔርን ማታለል ብሎ ያብራራል አይደለ? ይሄ ማለት ነው ምንድነው? ይኸውልህ ይሄ ማለት ምን ማለት ነው? መንፈስ ቅዱስ እና እግዚአብሔር አንድ እንደሆኑ በቀጥታ ያሳይሃል እኮ ምንም ሌላ አያስፈልግም። መንፈስ ቅዱስን ማታለል እግዚአብሔርን ማታለል ማለት ነው። ምን ማለት ነው? እስኪ ልጠይቅ ኢምራን ልመልስልህ። ይህ ደግሞ አዳምጠኝና ልመልስልህ ፍቀድልኛል። አሁን ልጨምርና አንድ ላይ ታጠቃልለዋል። አንድ ጥቅስ ላይ ይሄ እንድልጨርስና ከዛ ደግሞ ውሃ ትገባለህ። አሁን ያመጣው ጥቅስ ይሄ ነው። የሐዋርያት ሥራ ምዕራፍ 5 ላይ ምን የሚል ቃል አለ? መንፈስ ቅዱስን ያታለል ሐናንያ። እዚህ ጋር መጥቶ ቁጥር 4 ላይ እግዚአብሔርን እንጂ ሰውን አታለልክም ይላል። ወገኖቻችን ምን ያደርጋሉ? ከላይ ያለው መንፈስ ቅዱስ ነው፣ ቀጥሎ ደግሞ እግዚአብሔር ነው። ስለዚህ መንፈስ ቅዱስ እግዚአብሔር ነው ይላሉ። ይሄን ያላችሁት እናንተ ናችሁ። ግን በትክክለኛው አንድምታ መጽሐፉም የሚናገረው የሐዋርያት ጸሐፊ የሚናገረው ጴጥሮስም የሚናገረው ምንድነው ካልን መንፈስ ቅዱስን ማታለል እግዚአብሔርን እንደ ማታለል የሚቆጠረው ለምን ካልከኝ፣ ምሳሌ መጽሐፍ ቅዱስ ላይ ዘፍጥረት ምዕራፍ 32 ላይ እንደዚህ ይላል፣ ያዕቆብ ግን ለብቻው ቀረ፣ አንድ ሰው እስከ ንጋት ድረስ ይታገለው ነበር። የሚታገለው ማና ጀማ መልአክ ነው፣ አንድ ሰው ነው። ስሙኝ፣ የሚታገለው ማነው? መልአክ ነው። እንዳረሱ ይሄን ግን ይሄን መልአክ የታገለውን መልአክ መተው ቁጥር 4 ላይ የሚሏት በረከቱ በጎልማሳ አሁን አመጣሁ አይደለ? በደንብ እየገባህ ነው። ኖ ምንም አላመጣኸኝም እኮ እኔን አረዳዳችሁ በፍጹም። ይኸውልህ ሰሜንና ደቡብ ሆነናል እኮ ገብቷል። አሁን እኮ እዚህ ጋር ያዕቆብ ከማን ጋር ነው የታገለው? ጨርሶ አንተ እንትን እያልከው አይደለም? ታሪኩን በደንብ ጨርሶ
ንገረኝ፣ ራስህ ንገረኝ። አንተ አታውቀውም? አንተ እያዳመጥኩ እኮ ነው። መልስልኝ። እንድታዳመጠኝ ሳይሆን የፈለኩት እንድትመልስ ነው የፈለኩት። ማዳመጥ ከሆነ ከሰው ሆነ አዳምጥ። ኖ አይደለማ እንዴ አንተ እኮ ትክክል አይደለም ብለህ የኔን አይዲያ እንትን እያለቅ ነው አይደለ? አዎ አይዲያ ደግሞ ትክክል እንዳልሆነ ከመጽሐፍ እያስተማርኩ ነው ያለው። ስለዚህ የጠየቅኩህን ጥያቄ መልስልኝ። ያዕቆብ ከማን ጋር ነው የታገለው? አላውቅም። አታውቀውም? ወላሂ አታውቀውም። በቃ ተምረና እሱ ኤብዬ ተምረና የማታውቀውን አስተምረን መወያየት ስለሚከብደን ኢንሻአላህ ተምረና። ያዕቆብ የታገለው ከሰው ጋር ነው። እሺ ያው ያዕቆብ ለብቻው ቀረ። አንድ ሰውም እስከ ንጋት ድረስ ይታገለው ነበር። የሚታገለው ማነው? አንድ ሰው የሚታገለው ያው ዘፍጥረት ምዕራፍ 17 ይሄን ተማሪሽ ወገናችን። እሺ ገዛኸኝ ሰላም ብያለሁ። ይምራል አለ አልሐምዱሊላህ። ከየት ቤተ እምነት ነህ? ኦርቶዶክስ። ኦርቶዶክስ። እሺ ጥያቄ ነበረኝ። ኦኬ እኔ ጥያቄ አለኝ። ማለት በዙም እምነቴ ላይ ብዙ ሙቀት ስለሌለኝ ስለአንተ አምላክ እንድታስረዳኝ ነው። ኢንሻአላህ አሁን ርዕስ አለን። ጥያቄውን ከመለስክ በኋላ አስረዳሃለሁ። ጥያቄ አምላክ ሰዎችን በአናታቸው ይዘቀዝቃቸዋል? ብዙ ማለቴ ጥልቅ እንትን የለኝም። ምን ላይ ነው እንደዛ የሚለው? እሺ ይሄን ታነብልኛለህ? ምን መጽሐፍ ነው? መጽሐፍ ሚስጥር። መጽሐፍ ሚስጥር። እስኪ አንብበው። ፕሮፋይል ጋር ማች ያደርጋል። ቆይ አንዴ ፕሮፋይል ጋር ማች ያደርጋል። ፕሮፋይል ላይ እየተገለበክ ነው ያለው አይደለ? አንተ ነህ አይደለ እየተገለበክ ያለው? እንደዚህ ነው የገለበጣቸው። አያ አንተ እንደተገለበከው እግዚአብሔር መንፈስ ቅዱስ ነቢያቶቹን እየያዘ ገለበጣቸው። በአናታቸው ትክክል አደረጋቸው። ምድር ላይ አጋጫቸው ወስዶ ይላል። እንደሱ አንብበው ያው ይላል። ሕዝቅኤል እግዚአብሔር መንፈስ ያዘኝ በረጅም ተራራ ላይ በአናቴ አቆመኝ አለ። በአናት ከምን አንግል ነው ማለት? ከላይ ጀምሮ ምንድን ነው የሚለው? ከላለው አንተ አንብበው ከፈለክ። ካላወቅከው አታውቀውም። አንብበው አታውቀውም ማለት ፈጣሪ አምላክ እስከሆነ ድረስ ገሃነብም እኮ ያስገባል እንኳን በአናት መትከል። ለምን በአናት ይዘቀዝቃል? ንጹሐን ሰዎች ምን ያደረጉት እንዴ? የሰሩት ስራ ሊኖር ይችላል። አምላክ ነው። የዘላለም እሳትም እኮ ይጠብቃል እንኳን በአናት መዘቅዘቅ። እሺ ገዛኸኝ። እሺ እንደዘቀዘቀ ሳይጭ አምላክ የኛ አምላክ ግን የኛ አምላክ እንደዚህ አያደርግም። በአናት የሚዘቀዘቅ ሰይጣን ነው እንጂ አምላክ አይደለም። ስማኝማ ግን ሰዎች በአናታቸው አላህ ግን እኔ ካላመንኩት የዘላለም ሞት ፍርድ አይፈርድብኝም? ቆይ እሱ ላይ እንመጣለን። ፍርድ ላይ እንመጣለን። ፍርድና መዘቅዘቅ ይለያያል። አሁን ገዛኸኝ አምላክ ወይም ደግሞ በክርስትና ለአምላክ በአናት ተዘቅዝቆ መጸለይ ተገቢ ነው? ከሰራሁት ኃጢአት አንጻር ገብቷል እሱ እንዲምረኝ። አዎ 9 ዓመት በአናቱ ተዘቅዝቆ መጸለይ ይችላል? በራሱ ሳይሆን ፈጣሪ ካስቻለው ገብቷል። እኛም ፈጣሪ የፈጠረን ያው እሱ ያስገኘን ስለሆነ እሱን አስችሎን ነው። በራሳችን የምናደርገው ነገር አይኖርም። እሺ ይሄ መጽሐፍ ይታያል? 9 ዓመት አበባሉ በራሳቸው ቆም ኢትዮጵያ። እሺ ገድል ነው ያደረጉ ይሄ ሰው አንብበው። ገድል ነው መጽሐፍ ቅዱስ ላይ ነው ያለው። የአባታችን የአቡነ እስትንፋሰ ክርስቶስ ገድላቸው ነው። አንቻ የጻድቁ አባትህ እስኪ ምን ያደረጉ አንብበው። 9 ዓመት በአባይ ባህር በራሳቸው ተዘቅዝቀው ይላል በመቆም ጸለዩ። ስለዚህ አባቶች ነበር በአናታቸው የተዘቀዘቁ በፈጣሪ ያንን ነገር ገብተዋል ያደርጉታል። ለፈጣሪ ምን የሚሳነው ነገር የለም። የሚያስደርጋቸው ማን ነው? በሰውኛ ሳይሆን ወይ ይሄ የሚያስደርጋቸው ማን የሚዘቀዝቃቸው ማን ነው? ምን አለ መሰለህ ያው አለ ለኛ ነፃ ፍቃድ ሰጥቶናል ፈጣሪ። ገብቶሃል? አሁን ጥያቄ እሱ አይደለም። ፈጣሪ ለኛ ጥያቄ በአናታቸው የሚዘቀዝቃቸው ማን ነው? እግዚአብሔር ነው አይደል? መንፈስ ቅዱስ እሱ አያስገድዳቸውም በአናታቸው። ለምሳሌ አዳምና ሔዋን ኃጢአት ሲሰሩ ፈጣሪ አይደለም እንትን ያላቸው በራሳቸው። እንደዛ ከሆነ እስኪ እንደዛ ከሆነ ይሄ ደግሞ አንብበው ምንድን ነው የሚለው? ሕዝቅኤል እግዚአብሔር
መንፈስ ያዘ በረጅም ተራራ ላይ በአናተ ላይ ያቆመኛል እኮ ከምን አንገል ነው አልገባኝም። ከላይ ጀምረን ስናነበው ኢምራን ከላይ ጀምረን የፈለግከው ነበር። ዋናው ጥያቄ በአናቱ ያቆመው ማን ነው? መንፈስ ቅዱስ። በቃ አመሰግናለሁ። ስለዚህ መንፈስ ቅዱስ አምላክ ሰዎችን በአናታቸው ይዘቀዝቃቸው ነበር። ይሄ ደግሞ ለአእምሮም ይከብዳል። አንድ ሰው በአካል ተዘቅዝቆ ከጸለየ የሆነ ችግር አለበት የሚለውን የሚያሳየው ኃጢአት ከሰራ እኮ ዘላለም ፍርድ የምነሳት ውስጥ እኮ ይጠብቀኛል እንኳን በአናቴ መዘቅዘቅ ይምራል። እሱማ ይለያል። እነዚህ እኮ ጻድቅ ሰዎች ናቸው። ወንጀለኛ ቢሆን እኮ ችግር የለውም። እግዚአብሔር የሚዘቀዝቀው ነቢያቶቹን ነው። ሕዝቅኤል የመጽሐፍ ቅዱስ ጸሐፊ ነው። የመጽሐፍ ቅዱስ ጸሐፊ ሆኖ ሳለ ግን እግዚአብሔር እያያዘ ይዘቀዝቀው ነበረ እንጂ አንተ እንዳልከው እኮ ተራ ሰው ቢሆን ችግር አልነበረው። ይሄ ነው ያው። ግን ምንድነው ኢምራን ማለት እኔ አሁን ብዙ ጊዜ እከታተላለሁ። ያው ትምህርቱ አሪፍ ሆኖ ማለት ምንድነው ዓላማ ይመስለኛል ያላመኑትን ወደ ራስ እምነት ለመጨመር ነው። ያላመኑትን ለምሳሌ እኔ ኦርቶዶክስ ከሆነ ያላመኑትን አላህን እንዲያመልኩ ለማድረግ ነው። ስለዚህ ስለ አምላካቸው መጀመሪያ እንዲያውቁ ነው የምናደርጋቸው። ስለ አምላካቸው ካወቁ በኋላ ደግሞ ስለ እስልምና እናስተምራቸዋለን። ኦኬ። እና ማለቴ አንተ ዞሮ ዞሮ ዓላማህ ያላመኑትን እንዲያምኑ ነው፣ ባላ ነው። ዋናው ዓላማችን ጎላችን እሱ ነው፣ ሰዎች ሂዳያ እንዲያገኙ ነው። ኦኬ። ስለዚህ ለምሳሌ አንተ ስትወለድ ሙስሊም ነበርክ፣ እኔ ክርስቲያን ነኝ። ክርስቲያን ብትሆን አንተ ከክርስቲያን ቤተሰብ ብትወለድ ክርስቲያን ነበር የምትሆነው በእርግጠኝነት። እሱ በእናንተ እኔ ክርስቲያን ነኝ ከሆነ አዎ፣ እናንተም ታደርጋላችሁ። አንድ ሰው እምነት የሚከተለው በዘር ነው። በእስልምና ግን ይሄ ነገር ተገቢ አይደለም። አንድ ልጅ ከተወለደ በኋላ ካደገ በኋላ ስለ እስልምና ያውቃል እንጂ ተጭኖበት ስለ እስልምና አትማርም ተብሎ አይሆንም። እናንተ ግን ክርስቲያን ቤተሰብ ትወለዳችሁ። ከዛ በኋላ ስለ ክርስትና አታውቁም፣ የምታመልኩትም አታውቁም፣ አይነገራችሁ፣ የሚስጥር ነው፣ ዝም ብላችሁ ትኖራላችሁ። አንድ ሙስሊም ግን ሲያድግ ስለ እስልምና ይማራል። እስልምና ምን እንደሆነ ያውቃል። አምላካችን እወቅ ነው ያለው፣ ከማምለኩ በፊት ያውቃል። በእናንተ ግን የለም፣ ሚስጥር ነው። ማንም ነገር ማወቅ አትችልም። ሚስጥረ ስላሴ፣ ሚስጥረ ስጋዊ፣ ሚስጥረ ቁርባን፣ ምንም ነገር ማወቅ አይቻልም። ልዩነታችን ይሄ ነው። ኧረ እንደሱ ይቻላል ግን አምኖ ነው። አዎ ማለት ብቻ አንድ ፈጣሪ አለ። እሺ ኢምራን ጠይቀኝ። አሁን በክርስትና አንድ ፈጣሪ የለም። በክርስትና ያለ ሶስት ፈጣሪ ነው። አንድ ፈጣሪ ነው። ሶስት ፈጣሪ ነው። አሳይክ። አዳም ሶስት ፈጣሪ ነው ያለው። ሶስት ፈጣሪ ነው የሚልሽ ከመጽሐፍ ቅዱስ አሳይኝ። መጽሐፍ ቅዱስ ላይ ጭራሽ እንደዛም የለም። እናንተ ናችሁ ከምትሉት ኖ እኛ አላልንም። ሶስት ፈጣሪ ነው አላልንም። ማለት ያንተ አረዳድ እኮ ነው። ሶስት ፈጣሪ እንደምናመልክ የነገርከን አንተ ነህ እንጂ እኛ ሶስት ፈጣሪ አለ ብለን አናምንም። እንደዛ ከሆነ ይሄን አንበው ምንድን ነው የሚለው? ስሉስ ቅዱስ ሆይ አዳምና ሔዋን ፈጣሪያቸው እናንተ እንደመሆናቸው የመርከኞች ነፃ ፈጣሪዎቻቸው ይላል። ስሉስ ቅዱስ ማለት ማለት ነው ሶስቱ ቅዱሶች ማለት ነው። ስላሴ ማለት ነው። ስላሴ ማለት ነው። እኛም ታውቃለህ ወልዶ መንፈስ ቅዱስ ብለን እናምናለን። ስላሴ ትርጉሙ ሶስት ማለት ነው። ስሉስ ቅዱስ ማለት ሶስቱ ስሉስ ሶስት አልከው። ስለዚህ ሶስት ቅዱስ ማለት ነው። ሶስት ቅዱሶች አይደለ? ሶስት ቅዱሶች እናንተ ምንድን ናችሁ? የአዳም ፈጣሪዎች ናቸው ይላል። ስለዚህ በክርስትና ሶስት ፈጣሪዎች አሉ፣ ሶስቱ ቅዱሶች እነዚህ። ያ ይሄኛው ቅዱስ፣ ይሄኛው ቅዱስ፣ ይሄኛው ቅዱስ። አንድ አምላክ አለ ብለን ነው የምናምነው እኛ። አብ ወልድ መንፈስ ቅዱስ አንድ አምላክ ብለን ፈጣሪዎች እያለ አይ ሶስት ፈጣሪ አለ ብዬ እኮ እኔ ብናገር ያው መጽሐፍ አለ አይደሉም ብዬ የምታመልከው አምላክ አታውቅም ያልኩህ እኮ ለዛ ነው የምታመልከውን አምላክ አታውቅም አልነገርህም ያልኩህ ለዚህ ነው። አየህ አይደለ? አታውቅም ምን እንደሆነ ግን መጽሐፍ ላይ ሶስት ቅዱስ ነው። እኔ አላመልክም፣ ሶስት አምላክ አላመልክም እኔ በነገር ላይ በቃ። ስለዚህ አንተ ማሻአላህ ላይ ከክርስትና ወጥተሃል ማለት ነው። ለምን ክርስትና ላይ ሶስት አምላክ ይመለካሉ ያቸው። ይሄን ያልኩህ አየህ። አንድ ሰው ክርስቲያን ሲሆን ስለ ክርስትና አያውቅም፣ ተጭኖበት ነው። አንተ ማን አታውቅም ነበር። ስለዚህ አሁን ተምረሃል። ለክርስትና ፈጣሪዎች አሉ፣ ሶስት ፈጣሪዎች አሉ። እነዚህ ናቸው። እነዚህ ማምለክ ደግሞ ገሃነም ነው የሚያስገባው። ፈጣሪ አንድ ነው፣ ሶስት አይደለም። ተስማማን? ኢምራን እከታተላለሁ፣ አሪፍ ነው። ግን ምንድነው
አንዳንዴ ብሽሽቅ ምናምን ነገር ብታቆሙ ማለት ምሳሌ አንድ ሰዎችን ወደ ምን አበሸክ ንገረኝ እስኪ። ኖ አንድ ያረኩ አንዳንድ አለ የምትጠቀማቸው ቃላቶች ነው። ለምሳሌ አንድ ቃል ንገረኝ። በነገር ላይ አይ ብዙ ነው አለ። ለምሳሌ ብዙዎቹ እፎይ ጋር የሆነ ነገር ሂዶ ኢምራን እፎይ ጋር የሚገቡትን እፎይ የሆነ ነገር ይሳደባል እናንተን፣ አንተ ደግሞ ትመጣና ክርስቲያኖችን ትሳደባለህ። ሁለታችሁም ማለት በጣም ሁለታችሁም በጣም ከተሳዳቢ ጋር እኩል አታደርገን። አንድ ሜት አድርጌሃለሁ። እሺ ገዛኸኝ። ከተሳዳቢ ጋር እኩል አታደርገን። ሁለተኛ ደግሞ የሞተ ሰው ስም አትጥራ። ክርስቲያኖች በደንብ አዳምጡ። የሞተ ሰው ስም አትጥሩ። ሰውዬው ሞታ በቃ ስማችሁ አትስሙ፣ አታንሱብኝ። እዚህ ቤት አሁንም ጭራሹን የለም፣ ላይቭ ላይም የለም፣ ሚዲያውም ተመቷል፣ ውሸቱም ተጋልጦበታል። አይታችኋል። ሰሞኑም ጭራሹን የለም፣ ተቀብሯል፣ ተረስቷል። ክርስቲያኖች ራሱ ተጸይፈውታል። ይሄ ነው እኮ። ሁለተኛ ደግሞ ተሳደበ ብለሃል። የተሳደብኩትን አንድ ማስረጃ ካለ አቅርብልኝ። እኔ የተሳደብኩት ካለ እዚሁ ተገዝቼ ይቅርታ ጠይቃለሁ። አንድ ከመጣ ማስረጃ የተሳደብኩበት ግን መቼ አንድ ቀን ቃል ልግባለህ። እኔ ለምናገራቸው ነገሮች በሙሉ መጽሐፍ ይዤ ነው። ሞባይል አይደለም፣ ሞባይል ሳይሆን መጽሐፍ ከፍቼ ነው የማሳይህ። አሁን ስድቤን ንገረኝ። ምን ብዬ የተሳደብኩ ምሳሌ? አይ አሁን ማስረጃ እኮ የለም፣ ግን ብዙ ቪዲዮዎች ላይ ስታይ ለምሳሌ ፈጣሪ በሐሳብ ንገረኝ። እኔ አሁን ለምሳሌ ያለ ኢየሱስ ክርስቶስ አመልካለሁ፣ አላህን መሳደብ አልችልም። ገብቶሃል? በእስልምና አይፈቀድም መሰለህ። አሁን ያልገባህ ነገር መሰለህ አላህ እንደዚህ ነው ብዬ ብሳደብ አንተ አሁን ለምሳሌ የተከተልከውን ሃይማኖት አንድ ገዛኸኝ። ቅድም ምን አልከኝ እንዲገባህ? ኢምራን ትሳደባለህ አልከኝ። ያልኩህ ምንድን ነው የተሳደብኩበት ካለ ሀሳቡን ማስረጃ አታውቅም። ሀሳቡን ብቻ ንገረኝ። ከዛ እዚሁ ይቅርታ ጠይቀሃለሁ። ግን አንድ ነገር ቃል ልግባለህ፣ እኔ መቼም ልሳደብ አልችልም። መጽሐፍ ከፍቼ መጽሐፋችሁ የሚለውን ቃል በቃል ነው የሚያነበው። የተሳደብኩበት ካለ እዚሁ ህዝቡ ፊት ይቅርታ ስተት ሰርቻለሁ ብዬ አምኜ ዘግቼ እጠፋልሃለሁ። ችግር የለውም፣ ዘግቼ እጠፋልሃለሁ። ላይቡን ዘጋዋለሁ። ስለዚህ ከአንተ የሚጠበቀው የተሳደብኩበትን አንድ ማስረጃ አምጣ። ኦኬ አሁን ለምሳሌ እኮ አሁን ምን አልከኝ? የሚዘቀዝቅ አምላክ ነው ያላችሁ አልከኝ። እኔ እሱም እንኳን እንደ ስድብ ነው። ለምሳሌ ነው የምልህ፣ የሚዘቀዝቅ አምላክ ነው ያላችሁ ስትል የኔን እያንቋሸሽክብኝ ነው። የኔ ቅዱስ ሲሆነ ያንተ ረከሰ ነው፣ ያንተ ቅዱስ ሲሆነ ደግሞ የኔ ረከሰ ነው። ይሄ ቃል ምንድን ነው የሚለው? ይሄን ምንድነው? ሰማይና ምድር የፈጠረ ፈጣሪ አለ። ገብቶሃል? ሰማይና ምድር የፈጠረ በእርግጥ አንድ ፈጣሪ አለ። አላህ ይሁን ኢየሱስ ክርስቶስ አንድ ፈጣሪ አለ። አንዴ ቆይ አንዴ፣ ይሄ ቃል ምንድን ነው የሚለው? ሁላችንም እንዳኛለን። መልካም ስራ ነው። ገብቶሃል? እኛን የሚዳኘን ይሄ ቃል ምንድን ነው? 9 ዓመት አባይ በረሃ ውስጥ ተዘግዝቀው በመቆም ለኢትዮጵያ የጸለዩ ለሀገር ማለት ነው። ተዘግዝቀው አይደለ? ለማን ነው የሚለው? የዘቀዘቃቸው ማለት ነው። ለኢትዮጵያ የጸለዩ። አዎ፣ ግን ተዘግዝቀዋል አይደለ? የዘቀዘቃቸው ማን ነው? ጸለዩ እኮ ነው የሚለው፣ ለሀገር እኮ ነው። ጥያቄ የዘቀዘቃቸው ማን ነው? ሲጸልዩ ተዘቅዝቀው የጸለዩት እንደዚህ የዘቀዘቃቸው ማን ነው? ራሳቸው እኮ ናቸው፣ ቅዱሳን እኮ ናቸው በነገር ላይ። እሺ አንብበው ይሄንን። እንዴ ቀደም እኮ አነበብኩት። አንብበው፣ ደግመህ አንብበው። ሕዝቅኤል እኮ ነው የሚለው። ያ አባይ በረሃ ላይ ነው። ሕዝቅኤል አባይ በረሃ ላይ ነው እንዴ? ኢምራን ቆይ አንድ አንብበው። ሕዝቅኤል የእግዚአብሔር መንፈስ ያዘኝ፣ በረጅም ተራራ ላይ በአናቴ ላይ አቆመኝ አለ። በአናቱ ያቆመው ማን ነው? መንፈስ ቅዱስ አለ። መንፈስ ቅዱስ አምላክ ነው አይደለም? አምላክ ነው። ስለዚህ ያንተ አምላክ ሰዎችን በአናታቸው ይዘቀዝቃል። ወደዚህኛው ልመለስልህ። ወደዚህኛው ሲመለስ አንድ ሰው በራሱ 9 ዓመት መዘቅዘቅ ይችላል? አባይ በረሃ ላይ እሳት ሳይበላ 9 ዓመት መዘቅዘቅ ይችላል? እንኳን በእንትን የማቆም ከሰራው ታዲያ አይ መልስልኝ አንዴ። አንድ ሰው በራሱ 9 ዓመት ቁሞ መዘቅዘቅ ይችላል? ምን መሰለህ፣ እንደኛ አልነበሩም። እግዚአብሔር ቀድሷቸዋል። ከሰሩት ስራ አንጻር ማለት በጣም ቆይ አንዴ፣ ቀዳሹ ማን ነው? ይሄን ነው ይሄ ይተውሽ። በቃ ይሄን ከተከተው በቃ ቃሉን አሳይቻው። ያው ቃሉ ምንድነው የሚል ዘቅዝቋቸው ይላል። ያው ስለዚህ አልተሳሳተም። መጽሐፍ ላይ ያለ ፈጣሪ ነው። ሰማይና ምድር አንድ ይልቁ። ስለዚህ አምናሃል። ቅድም
ምሳሌ ተዘቀዘቀ ብለህ አምላኬን ሰደብክ ብለህ፣ አሁን ግን አንተ በራስህ አንደበት አዎ አምላኬ ይዘቅዝቃቸው ብለህ አምናሃል። እንዲሁም ደግሞ አልተሳደብክም ብለህ፣ ስለዚህ አመሰግናለሁ። እንዳልተሳደብኩ አየህ፣ አሳመንኩ። ሌላ ስድብ አለ? አይምራን አሁን ላይ እኮ አልተሳደብም፣ ግን አንዳንድ ቪዲዮዎች አለ ሌላ ጊዜ ስከታተል የሆነ ትሳደባለህ። እንዳልኩም ያንተ ለኔ የረከሰው ለአንተ ይምራን፣ ለኔ የረከሰው ለአንተ ቅዱስ ነው። በጥቅል ደረጃ አይደለም። ምሳሌ ምን ብዬ ተሳደብኩኝ? ይሄን ብለሃል። ይምራን ስማኝ፣ ያንተ የተቀደሰው ለኔ እርኩስ ነው፣ የኔ የተቀደሰው ደግሞ ለአንተ እርኩስ ነው። ይህንን የሚዳኘን ማን ነው? ፈጣሪ ነው። ባላየነው ነገር ባንሳደብ አንድ አዳምጠኝ ፕሊስ፣ አዳምጠኝ አንዴ። ምሳሌ ምን ተሳደብኩ? ማስረጃ አታቅርብ፣ ችግር የለም ሀሳቡን ብቻ ነገረኝ። ምሳሌ ምን አልኩኝ? አችልም ልንገ ቃል ልግባለህ፣ አችልም የለም። ለምሳሌ የሆነ ሰዓት ላይ ከፍ ገዝት ወያዩ ማን ነው እንዳለ ስድብ ብቻ ነበር። እሱ አንተን ይሳደባል፣ አንተ እሱ ይሳደባለህ። አምላክን መሳደብ ምን ብዬ ሰደብኩ? ምሳሌ ምን ብዬ ሰደብኩ? ብዙ ነገር ኢምራን አትናደድ። እኔ እኮ ማለት ነው ንገረኝ፣ ንገረኝ እኔን ወደ አንተ እምነት መሳብ ከፈለግ በፍቅር አስተምረህ እንጂ አሁን እኮ አልተግባባንም። አዎ ይዘቀዝቃል። እንኳን መዘቅዘቅ የዘላለም ፍርድም ይፈርዳል። ስለዚህ አልተሳደብም አሁን ነው እያልኩ ነው። ግን ከምን አንግል ነው ገብቷል? ተዘቅዘቅ ያለው ከላይ አውዱን ብታነበው ከምን አንግል ነው? ሄሎ ተቋርጬ ነው ምንድን ነው? ተቋርጠ መሰለኝ። ቆይ አንዴ ኔትወርክ ላስተካክል፣ ከኔ ከሆነ ማለት ነው። የጀማ አሰማለሁ። ኡስታዝ ጀማል አለሁ። ኦኬ ከልጁ ነው በቃ ልጁ ወረደ ራሱ። ለማንኛውም ያጀማ አዳምጡ። ምሳሌ ይሄ ልጅ አምላኬ በአነት ይዘቀዝቃል ብለሃል፣ ሰድበኸኝ ያለ ግን ያው ማስረጃ ቅርቤለታለሁ። በመጽሐፍ ደረጃ ተመልከቱ። ምን ይላል? ዘጠኝ ዓመት በአባይ ባህር ውስጥ በራሳቸው ተዘቅዝቀው በመቆም ለኢትዮጵያ ጸልየዋል። ተዘቅዝቀዋል። ስለዚህ ይዘቀዘቃል። የሚዘቀዝቃቸው ደግሞ አምላክ እንደሆነ ያው እዚህ ጋር መንፈስ ቅዱስ በአናቴ ዘቀዘቀኝ አቆመኝ ይላል። ስለዚህ የሚዘቀዝቃቸው መንፈስ ቅዱስ አምላክ እንደሆነ አሳይቻለሁ። ይሄን ያልኳቸው ክርስቲያኖች ይከሳሉ፣ ሙስሊም ደግሞ በማስረጃ ይመልስላቸዋል። ይሄን ተማሩ። ቀጣይ ክርስቲያን የሚጨምር ሀሳብ ካለ ዛኪ ወንድሞች ይጨምሩበት እና ገስቱን የተውቶች እኔ ራሴ አስገባለሁ መግባት ያለበት። እሺ ናታን ሰላም ብያለሁ። ናታን ይሰማሃል? ቆይ አንዴ